ያማን የሩያን ገዳይ ለማግኘት ሲል በጣም ብዙ ዋጋ እየከፈለ ነው ያለው። ደሬን ለመቅረብ እየሞከረ ነው ያለው። ደሬን ጋር ተቀራርበው ወደ ቤት አብረው እየተመለሱ እያለ በድንገት መንገድ ዳር ተቀምጦ ነበረ። ፍዝዝ ብላ ከንፈሩን የሳመችው። ከሳመችው በኋላ እንዴት ተሰመኛለህ ደግሞ ብላ መልሳ እየተጣላችሁ ነበረ። በድንገት ሳይታሰብ እንዲሁ የተፈጠረ እንደሆነ ያስረዳታል። ሊያረጋጋት ያማን ብዙ ታገለ። ከዛ ወደ ቤት ለመሄድ ይስማማሉ። በአንድ በኩል አላዝም ቢሆን ሴት ልጁን ለማግኘትና ለማስመለስ ብዙ እየለፋ ነው። ቢያንስ አሲ ልጁን ከዓመታቶች በፊት እንዳላስወረደችውና እንደተወለደ የተወለደውም ልጅ ሕፃን ሴት እንደሆነች እንደዚህ አይነት ነገሮችን አውቀዋል። ነገር ግን አሲ ከባድ ዕዳ ውስጥ ገብታለች። አሲ ያለባት ዕዳ ብዙ ነው። እሷን ዕዳ ውስጥ የከተቷት ሰዎች ደግሞ ልጅሽን ወስድናታል፣ ብሩን ስታምጪ ነው ልጅሽን የምንሰጥሽ ስላላት በቀታ ገንዘቡን ለማግኘት የሞከረች ነው። አላስ ከአባቱ ሊበደር መጥተዋል። በሌላ በኩል ቻላን ብትሆን እስካሁን ድረስ ጄሱር የቻለው ነገር ሲያደርግ ነበረ። ከአቅሙ በላይ ሆኖበታል። በድንገት ነስሊያን አግኝታቸዋለች። ወደ ሆስፒታል እንዲመጡ እያደረገቻቸው ነበረ። አሁን አላዝ አባቱን አገኘው። የጠየቀውን ነገር በስልክ አመጣልኝ እያለ ነበረ። በርካታ ገንዘብ ነበር የጠየቀው። ከዛ በኋላ ሰራን ደግሞ ልጄ ምን አይነት ነገር ውስጥ እንደገባ አላውቅም እያለው ነበረ። ፊትህ ምን ሆነ ነው? ምንድነው? ማን ነው እንደዚህ ደበደበ ብሎ ጠየቀው። ምክንያቱም አላዝ ፊቱ ብልዝልዝ ብሏል። ቅርብ ጊዜ ከፍተኛ ድብደባ እንደደረሰበት ያስታውቅ ነበረ። ይህን ጥያቄ ለመጠየቅ አንተ የመጨረሻው ሰው ነህ፣ እኔን ምን ተፈጠረ ብለህ መጠየቅ አትችልም እያለው ነበረ። ሰራን እሺ ችግር የለም ብሎ ከኪስ ውስጥ ቼክ ነበር ያወጣው። አላዝ ልጄ እባክህ ተጠንቀቅ፣ እኔ ምንም ውስጥ ብትገባ እኔ አድናለሁ፣ አግዛለሁ፣ ነገር ግን ሀሳብን መሰብሰብ አለብህ ለራስ ስትል ግን ነገር ግን አባት ደግሞ ሁል ጊዜ ከጎን ነው፣ እኔ ከጎን ነኝ እያሉ ነበረ። ሁለተኛ አባት ነኝ ምናምን ነገር እንዳትለኝ እሺ። በህይወቴ ስፈልግ የነበረው ነገር በአንድ ወቅት አንተም መምሰል ነው። ሰው እንኳን አባትን ትመስላለህ በመልክ እንኳን ሲለኝ በጣም ነበር የምኮረው፣ በራሴ በጣም ነበር የምተማመነው። ምን አይነት መርዝ እንዳለህና ምን አይነት መጥፎ አረመኔ ሰው እንደሆንክ ሳላቅ በፊት ብዙ አስቤ ነበረ፣ ብዙ አንተን ተመኝቼ ነበረ። አባቴ ግን እንዴት አይነት ጀግና ነው፣ እኔም ሳድግ እንደሱ ጀግና ሆናለሁ ብዬ እመኝ ነበረ። ምንም ተፈጠረ ምንም ድምፅ ሰማው እየሮጥኩ አንተ ጋር ነበር በመጣው። ነገር ግን አሁን ራሴ ረግመዋለሁ። ሳስበው የኔ ደም ስር ውስጥ እየተዘዋወረ ያለው ያንተ ደም ነው እና ራሴን እጠለዋለሁ። አንተን ላለመምሰል ብዬ እንግዲህ የቻልኩትን ነገር አደርጋለሁ። ከዛ ውጭ ምንም ማስበው ነገር የለም። እንዳንተ ውሸታ ምናን ቀጣፊ አጭበርባሪ መሆን አልፈልግም። እንዳንተ የሰዎችን ህይወት መንጠቅ አልፈልግም። ቢቀርብኝ ይሻላል። ሁለተኛ ልጄ እንዳትለኝ እያሉ ነበረ። ሰራን እያለቀሰ ነበረ። መቃብሬ ጋ እንኳን እንዳትመጣዩን ነገር ቦን ብሎ አላስ ተናግሮ ሄደ። ሰራን አለቀሰ። በርጋ ቁጭ ብሎ በጣም አዘነ። በሌላ በኩል ደሪን ያማንን ቤቷ ወሰደችው። ያማን ያባኒ የሚለውን ከዚህ በፊት ሩያ በስጦታ መልክ የሰጠችው መጽሐፍ የሆነ ሼልፍ ላይ ተደርድሮ አየው። በእርግጠኝነት ሩያ ዝቤን ነበረች የሚለው ነገር አሁን እሱ እርግጠኛ የሆነበት ጉዳይ ነው። ግን ደግሞ እዚህ መጽሐፍ ላይ ምናልባት የሆነ መልእክት ነገር ጽፋ ካስቀመጠችልኝ በሚል ነገሮችን እያመቻቸ ነበረ። መታጠቢያ ክፍል ልግባ አላት። በቁጥጥር እያየችው ነበረ። ወጣ። ሲወጣ አሁንም ቢሆን በተጠንቀቅ እያየችው ነበረ። ምንም የሚያደርገው ነገር የለም። ድጋሚ ግን ሊሸውዳት እየሞከረ ነው። በሌላ በኩል ጉቨን ወደ ቤት እየመጣ ነው። ሁለት ወንዶች ከዚህ ቀደም አሲን ሲያደርሷት የነበሩት አንደኛው ሾፌርና አንደኛው ቅጥረኛ እየጠበቁን ነበረ። ምንድነው ችግር አለ እንዴ ብሎ ጠየቃቸው። ወደ ግቢው እየገባ በሩን ከፍቶ አሲ ታለች። አሲን ፈልገን ነበር የመጣ ነው፣ አሲ ልንወስዳን የመጣ ነው ይሉታል። አሲ ከዚህ በኋላ የለችም፣ ከዚህ በኋላም አታያትም ብሎ የተናገረ ነበረ። ደነገጡ። ምን ማለት ነው እያሉ ነበር። በቃ ከዚህ በኋላ የለችማ፣ ሌላ ችግር እፈልጋለሁ ምናምን ነገር ደግሞ ካላችሁ በቁማችሁ ነው የምቀብራችሁ ሁለታችሁንም እያለ ሲዝትባቸው፣ አንደኛው ከኋላ በኩል የሆነ ስለታማ ነገር ይዞ ነበር። ይሄው ብሎ ሆዱን ወጋው። ጉቨንን ሆዱን ሲወጋው ጉቨን የተወጋው ሆዱን በእጁ ጭምቅ አድርጎ ይዞ ራሱን ለመረጋጋት እየሞከረ ነበረ። በድንገት አሌቭ እየመጣች ነበረ። አሌቭ እሱን ፈልጋ እየመጣች በርጋይን ስታይ አበደች። እርዱኝ ብላ ስትጮህ ነበረ። እነሱ ወዲያው ይሄዳሉ። በሌላ በኩል ያማን የቻለውን ነገር በሙሉ አረገ ደሪንን ለማታለል። ነገር ግን ይህ በቂ አይደለም። ደሪን አልሸወድልህ አለችው። ከዛ በኋላ ማንም ቤት የለም። እስከንደርም ሃንዴም ቤት የሉም። ሕፃኑን ጃን ይዘው በቀጥታ ሆስፒታል ነበሩ። ከዛ አሁን ደግሞ ያማን በቃ ሊድ ብሎ ከቤት ከወጣ በኋላ የቤቱን ቁልፍ ነበር ደብቆት የወጣው። ድጋሚ ተመልሶ ተደብቆ ሊገባ ነው። አላስ ወደ ማፊያዎቹ ጋር መጣ። ቼክ ይዞ ይሄው ያለባት እንዳለ ዕዳ አሲ ያለባትን ዕዳ ለከፍል ነው የመጣው ሲል ይሄን ያህል ሀብታም እንደሆንክ ባቅ ኖሮ ገንዘቡን ጨምሮ ነበረ እያለ ማፊያው ይናገራል። ከዛ አላስ የታለ ወረቀቶቹ እያለ ጠየቀ። ከዛ እንዳለ ሂሳብ የተከፈለበት ደረሰኝ በሙሉ ተሰጠው። ፈርም ተብሎ እየተሰጠው ነበረ። አላስ ፈርሞ ዕዳዋን በዚህ መንገድ ከፋፍሎ እየጨረሰ ነበረ። ከዛም በኋላ የታለች ልጄ ብሎ እየጠየቀ ነው። እንዲህ ብሎ ሲጠይቅ ጨነቃቸው። ከዛም በኋላ አሁንም እያስጨነቃቸው ነበረ። ልጄን አምጡልኝ እያለ ነው። ልጄን ማየት እፈልጋለሁ እያለ ነው። ከዛ እነሱ ተጨነቁ። በተለይ ደግሞ ቪዲያን የምትባላ ሴት ተጨንቃ ስታየው ነበረ። ከዛ አንድ ነገር አስታወሰች። ይህም አሲ በወቅቱ ስትወልድ በጣም ተቸግራ ነበረ። አሲ በሞትና በህይወት መካከል ላይ ነበረች። የጤና ሁኔታ ትክክል አልነበረም። ከዛም በኋላ በድንገት ነበር ከወለደች በኋላ ቪዲያን ነበረች አሲን እየተንከባከበቻት። ምንድን ልጅቷ ማልቀስ አቆመች። ቼክ አርጊያት እስኪ ብላ አንደኛው ጓደኛ ስትነግራት፣ አረ ልጅቷ የሆነ ነገር ሳትሆን አልቀረችም፣ መጀመሪያውን እኮ እሷን ማትረፍ እኮ አልቻልንም እኮ አለቻት። እንደሞተች እየነገረቻት ነበረ። በይ ለአሲ
እንዳትነግሪያት ይሄንን እያለቻን ነበር። ከዛ አሲን ብዙ ውሸት ነግረው ሸወደዋት። አሁን አላዜን ሲሰማ ሽጉጡን አወጣና ሰውየው ላይ ደቀነበት። ውሸትህን ነው እያለው ነበረ። ይኸውልህ ስማኝ፣ ትንገረ እሷ ከፈለገች ቪዳን ትንገረ፣ የቻልነው ነገር በሙሉ አርገናል እሷን ለማትረፍ። አሲን ብትሆን ሞታብን ነበር፣ ለጥቂት ነበር የተረፈችው፣ እሷን ማዳን ነበረብን እያሉ ተናገሩ። አላዝ ሽጉጡን ይዟል፣ ወደ ላይ ብዙ ተኮሰ። ሴት ልጁ ገና ከመወለዷ እንደሞተች ተነገረው። ከዛው ስብርብር ብሎ ልቡ አዝኖ ልቡ እንደቆሰለ እየመጣ ነው ወደ ጫካው ቤት። አሲ ቁጭ ብላ እየጠበቀችው ነበረ። ሄደና አቀፋት። ከዛ በኋላ እዳዋን የተከፈለበትን ወረቀት አሳያትና ብጭቅጭቅ አድርጎ ቀዳዶ እየጣሉ ነበረ። አብቅቷል፣ ከዚህ በኋላ እዳ ውስጥ አይደለሽም እያላን ነበረ። ልጄን አታመጣትም ታዲያ? ልጄ እንዴት አልሰጡህም? እንዴት አታመጣትም አለችው። ነገ ይንጋና ነገ እናመጣታለን ይላታል። እንዴት እስካሁን ድረስ ዝም ትላለህ? እንዴት ተረጋግተን አሁን እናድራለን? ይህ ምሽት ልጃችንን እናምጣ ስትለው አንድ ቀን ብቻ አስጭኝ፣ አንድ ቀን ብቻ እያላን ነበረ። ያማን በሌላ በኩል ተደብቆ ወደ ነደሪን ቤት ገባ። ማንም የለም፣ ጭር ብሏል። ያንንም መጽሐፍ ፈልጎ ነበረ። ቤቱን በጥንቃቄ ካየ በኋላ መጽሐፉን ከሼልፉ ላይ አነሳ። ገለጥ እያረገ የተጻፈ መልእክት ካለ ማንበብ ጀመረ። እየፈለገ እያለ ድንገት ድምፅ ሰማ። ሲሰማ የቤቱን ማብራት እያጠፋው ነበረ። ካጠፋው በኋላ ቶሎ ብሎ መጽሐፉን ይዞ ከቤቱ ወጣ። የሆነ ሰው እየመጣብኝ ነው ብሎ ብዙ ፈርቷል። ከዛ በሩጫ ከቤቱ እየራቀ እያለ ተተኮሰበት። ከጀርባው የሆነ ሰው በሽጉጥ መታው። ደነገጠ። በጣም ነበር ያቆሰለው። የመታችው ደሪን ናት። ደሪን ከዚህ ቀደም ሩያ በተመታችበት ሽጉጥ እሱንም ጀርባው መታችው ከትከሻው ከፍ ብሎ። ከዛ በኋላ እያቃሰተ ነበረ። ከዛ እንደምንም አጣጥሮ አመለጠ። ሞተር ሳይክሉ ላይ ወጥቶ የሰራን ቤት ነበር የመጣው። የሰራን ቤት ተቆልፏል። አልከፈት ሲለው መስኮቱን ሰበረው። በመስኮቱ በኩል ገባ። ሲገባ እንዳለ ወለሉን ደም በደም እያደረገው ነበረ። ከዛ ወደ መታጠቢያ ክፍል እየገባ ነበረ። እዛ ገብቶ እንደምንም ብሎ ፎቶዎቹን ተጠቅሞ ደም መፍሰሱን ለማስቆም እየሞከረ ነበር። ያማን ብዙ ታገለ። የራሱን የገዛ ህይወት ለማትረፍ ስልክ እየደወለ ነው ያለው። ስልክ የሚደውልበት ቦታ በጭራሽ ስልኩ እየሰራለት አይደለም። ወደ ሰራን ነበር የሚደውለው። አንደኛው ሰራን ደንግጧል። ሰራን ያለበት ሁኔታ ጥሩ አይደለም። ሆስፒታል በርጋ ነበር የነበረው። በድንገት የሆነ አምቡላንስ እየመጣ ነበረ። ሲመለከት ቻላን ነበር ያመጣት። ቻላ ምን ሆነች እያለ ወደ ውስጥ ላይ ያስገባ ነበር። ነስሊያን ምን ተፈጠረ? ቻላ ምን ሆነች? ልጄ ምን ሆነች እያላ ነበረ። መድኃኒት ወስዳ ነው፣ አደንዛዥ ዕፅ ወስዳ ነው ብላ ትነግረዋለች። ሰራን እየነረገጠ እንዴ ሊሆን ቻለ እያለ አብሯቸው እያገዛቸው ነው። ነርሶቹ ቻላን ደገፍ አድርገዋት ወደ ውስጥ እያስገቧን ነበረ። እንዲህ ተሰብስበው አንድ ላይ እየገቡ ሁሉም ነገር ስለሚሆናል አይዞሽ እያላት፣ ጉቨንም ደግሞ በሌላ አምቡላንስ እየመጣ ነው። ጄሱርም ቢሆን በመኪናው እየመጣ ነበረ። ወይኔ ፈጣሪ ምንድን ያረኩት ልጅቷን ገደልኳት በቃ እያል ነበር። ይነሳል ላይ ራሴን ላጠፋ ነው ስትለው በመጨረሻው ሰዓት ተስፋ ቆርጦ እሱ ነበር ያንን ዕፅ የሰጣት። በድንገት ሌላ አምቡላንስ መጣ። ሲመጣ አሌቭ ነበረች አምቡላንሱ በረጋ ቆማ ስትጮ የነበረው። አረ ዶክተሮቹ የሆነ ነገር አድርጉ፣ አረ እርዱን እያለች ቅውጥ አረገችው። ሰፈሩን በጠበጠችው። የሆነ ሰው እየሞተ ነው ብላ ትናገራለች። ነርሶቹ ጉቨንን ደገፍ አድርገው እነሱም ቢሆኑ በተራው ወደ ውስጥ እያስገቡት ናቸው። ቶሎ ብለው ሕክምና ሊያደርጉለት እየሞከሩ ናቸው። ቻላ ወደ ውስጥ ገብታ ሕክምና እየተደረገላት ነው። ምንም ከባድ ነገር የለም፣ ነገር ግን ነገሩን መቆጣጠር አለብን፣ መድኃኒት ሰጥቻታለሁ እያለ ዶክተሩ ይናገራል። ነስለን እያዳመጡ ነበረ። አሪፍ ደግሞ ዶክተር አራይተነ ዶክተር እያለች ትናገራለች። እመቤት ተረጋጊ፣ ቆይ አንድ ጊዜ ተረጋጊ፣ እኛ አለን እያለቻት ነበር። ዞር ስትል ጉቨንን አየችው። ጉቨን ከጎኑ ደም እየወጣው ነበረ። ነስለን ስትል እንዴ ጉቨን ትላለች። እሷም አብራ መሮጥ ጀመረች። ነስለን ተረጋጊ ስትል የነበረችው ሰው አሁን እሷ ራሷ መረበሽ ጀመረች። ከዛ ወደ ሌላ ክፍል አስገቡት። አልጋ ላይ እያስተኙ ነበረ። አስፈላጊውን ሕክምና እያደረጉለን ናቸው። በሌላ በኩል ደሬን ሽጉጡን እጇ ላይ ይዛ ደንግጣለች። ያማንን ከጀርባ እንደመታችው ታውቃለች። ሽጉጡን ይዛ ድንዝዝ ብላ እየተመለከተችው እያለ በድንገት የሆነ ሰው እየመጣ ነበረ። ከዛም ቶሎ ብላ ሽጉጡን መደበቅ ነበረባት። ደበቀችው። በድንገት እሽኬንደር እየመጣ ነበረ። ደሬን ደህና አይደለሽም እንዴ እያለ ነበር። ደህና ነኝ፣ ነገር ግን እንዴት ሆኖ አይሆንም እማዬ ተቀይማኛለች አይደል? በቃው ልትጠላኝ ነው፣ ድጋሚ ትጠላኛለች ስትል ነበረ። አሃ እንደዛ ታስበያ፣ እንደዛ ማሰብ የለብሽም። ይሄ እኮ ድንገት የተፈጠረ ነገር ነው። በቃ እናትሽ እንደ ማንኛውም እናት ትፈራለች። ልጇ አንድ ነገር ሲሆን ታውቂያለሽ፣ የአእምሮ ጠባሳ አለባት። ይሄን ነገር መርሳት የለብሽም እያላን ነው። ፍቅሯ ይመለሳል፣ ሁሉም ነገር ይስተካከላል እያላ እያባብላታል። ደሪን ግን የሚሆን አይመስላትም። ይሄ አሁን ተረጋጊ እና ረፈበ እንቅልፍሽንም ተኚ፣ ነገ ጠዋት በሰፊው እንነጋገራለን እሺ እያላ እያባብላን ነበረ። እሱ ከሄደ በኋላ ሽጉጡን ከደበቀችበት አወጣች። ፍጥጥ ብላ ስትመለከተው ነበረ። ከዛም ከደቂቃዎች በፊት የሆነው ነገር አስታወሰች። ተረጋግታ ተኝታ ነበረ። በድንገት ድምፅ የሰማችው ኮሽ የሚል ድምፅ ሰማች። ከዛ በኋላ ደግሞ እየተደወለላን ነበር ከእሽከንደር። ደሪን በቃ እኔ ከደቂቃዎች በኋላ ከሆስፒታል ወጣለሁ፣ ቤት ደርሳለሁ እሺ እስከዛ ጠብቂኝ እያላን ነበረ። ድምፅ ስለሰማች ከዛ ምን ተፈጠረ ብላ በቀጥታ ወደ ሌላ ክፍል እየገባች ነው። ካዝና ከፈተች። ምክንያቱም ሌባ የገባ ነበር የመሰላት ፈራች። ሽጉጥ ይዛ ወጣ። ድንገት የሆነ ሰው ነበረ ሲሮጥ ያየችው። ሲሮጥ ስታየው ተኮሰችበት፣ መታቸው። ስትመታው ያማን ቀጥ ብሎ ቆመ። አቃሰተና እንደምንም ብለው እያጣጣረ ሲሮጥ አየችው። ፊቱን ስታየው ደነገጠች። እንዴ ያማን ስትል ነበር ደንግጣ። አሁን ያማን እንዴት ሆኖ ይሁን ብላ እያሰበች ነው። ያማን ግን በህይወትና በሞት መካከል ላይ ያለው የሰራት ቤት ውስጥ ነበረ። ደሙን
ለማቆም እየሞከረ ነው። ደሪን ደወለችለት። አሰባሰበና አነሳው። ሄለው ያማን እንዴት እንደደወልኩልህ አላውቅም፣ ግን ደህና አለችው። ደህና ነኝ እያለ ነበረ። ድምጽ ግን ልክ አይደለም፣ የተፈጠረ ነገር አለ ብላ ጠይቀችው። ኧረ ምንም የለም ገና ቅርብ ጊዜ ቤት መግባቴ ነበረ፣ ችግር የለም እያለ ነበረ። ስልኩ ተዘጋ። ደህንነቱን በህይወት መኖሩን ካረጋገጠች በኋላ ተረጋጋች። ጄሱርም ይደውልለታል። ጄሱር አሁን ለምሮ የምትደውልልኝ? አሁን ምን አረግልሃለሁ እኔ እያለ ስልኩን ማንሳት አልፈለገም። ብቻ ደሙን ለማስቆም እየሞከረ ነበረ። አላዝና አሲ እዛው ቦታ ናቸው፣ አብረው እያወሩ ከዚህ በኋላ ምድር የሚፈጠረው ይባባላሉ። በድንገት አላዝ ተደውለለት። ሄለው አቤት ጄሱር ምን እንዴት ሊሆን ይችላል? እንዴት ግን ደህና ነው? ምን እያልክ ነው ያለው? እንዴ የት ነው ያለውን? ያማን ስለዚህ ጉዳይ ያውቃል? እሺ መጣን እንመጣለን እያለ ስልኩን ዘጋው። ከዛ አሲ አላዝ ምን ተፈጠረ ስትለው ዶክተር ጉቨን እኮ ተወጋ አላት። ተወጋ በእኔ ምክንያት ነው ስትል ነበር። አይደለም አሲ አይደለም እያለ ነበር። በእኔ ነው ሌላ ማን ሊሆን ይችላል ስትል ነበር። በአንቺ ምክንያት አይደለም፣ ይሄ ጉዳይ ተፈቷል፣ ሄደን ግን ማረጋገጥ አለብን እያላት ያሉበትን ቦታ ትተው በቀጥታ ወደ ሆስፒታል እየመጡ ነበረ። አሁን ደሬ ማን ነው ያማን እያለች ስለሱ ማጣራት ጀመረች። ያማን አሊ ሶይሳላን ማን ነው ብላ ጎግል ሰርች ስታረግ ኢንተርኔት ላይ የመጣላት በጣም ብዙ መረጃ ነው። የመጀመሪያው ኤሽረፍ ሶይሳላን አያታቸውን የመጣላት የእሷ አያት ቀንደኛ ጠላት እንዲህ ያለች ብዙ መረጃ ባገኘች ቁጥር በድንገት ደግሞ አዲስ ነገር ታገኛለች። በተለይ ደግሞ ያማን ከሩያ ጋር ስላለው ግንኙነት በሰፊው አሁን እያነበበች ነበረ። የበለጠ ጥርጣሬዋ ሰፋ እያለ ነው። አላዝና ሲ ሆስፒታል ደርሰዋል። ሁለቱም ወደ ውስጥ እየገቡ ናቸው። ቻላም በድንገት አላዝ እያገኛን ነበረ። እንዴት ነው ሁኔታዋ ይላል። ድንገት አባቱን እያገኘው ነበረ። ወደ ሌላ ክፍል እያስገባን ናቸው። ከገባሽ በኋላ አሁን ቻላ ትንሽ ጥሩ ሆኗል። ስሜቷ ያለችበት ሁኔታ አሪፍ ነው። አላዝ አጠገባ ሆኖ አይዞሽ እያላን ነበረ። ድንገት ነስሊያንም መጣች። ሰብሰብ ብለው አብሮ እያዩዋን ነበር። ሰራን ደንግጧል። ቀስ ብሎ እየወጣ ነበረ። ምንድነው የሚሆነው ከዚህ በኋላ ብሎ ያስባል። በድንገት ሃንዴን አያት። ሃንዴ ጃንን እያጫወተችው ነበር። የሶለች ፍጥጥ ብሎ ካየ በኋላ ድንገት ነበር የተደወለለት። ስልኩን አነሳው። ሄለው ሰራን እርዳኝ እባክህ እርዳኝ ችግር ውስጥ ነኝ እያለው ነበረ። ያማናሊ ምን ተፈጠረ? የት ነው ያለው አለው። ያንተ ቤት ቶሎ ብለና እያለው ነበረ። ሰራን ምን ተፈጠረ ብሎ ፈጥኖ እየሄደ ነበረ። በሌላ በኩል ነስሊያን ለአላዝም ቢሆን ሕክምና እያደረገችልን ነው። ምን ሆነ ነው ፊትን አንተ ቆይ ምን አጋጥሞ ነው እንደዚህ ይበላለዘው? ጣትህ እኮ ተሰብሮ ነበረ። ጣትህ ተሰብሯል ታውቀዋል ግን አለችው። ጣቱ ላይ ሕክምና እያደረገችልን ነበረ። መጨቃጨቅ ጀመሩ። እንዴት እንደዚህ ልትሆን ትችላለህ እያለችው፣ እሱ ደግሞ እማዬ አሳ ያለች እኮ አንጨቃጨቅ በዚህ ምክንያት እያላን ነበረ። እንዲህ አብረው እያወሩ ከዛ ስለ ቻላ ደግሞ ተነሳ ሀሳብ። ቻላ ምን ሆና ነው ብሎ ጠየቃት። አደንዛዥ እጽ ወስዳ እያለችው ነበረ። አላዝ ደነገጠ። ጄሱር ያውቃል በእርግጠኝነት ይህን እያለ ነበረ። ነስሊያን እኔ ያናግረዋለሁ ምንም አትበለው ትለዋለች። ሰራን ፈጥኖ ወደ ራሱ ቤት ደረሰ። ሲመጣ ከበር ጀምሮ ሁሉ ነገር ደም በደም ሆኗል። መስኮቱ ደግሞ ተሰብሯል። ምንድነው ልጅ ያደረገው ብሎ በበሩ በስነስርዓት ገባ። ቀስ እያለ በደረጃ ወደ ላይ ሲወጣ ደም በደም ነበረ። ከዛ ደረሰ። በመጨረሻም አንተ ምን ሆነ ነው እንዴት ተመታ? እንዴት ልትመታ ቻልክ በጥይት እያሉ ነበር። ችግር ውስጥ ገብቻለሁ እያለ ነበረ። ማን ነው እንደዚህ ያደረገ? ቤቴን አመሰቃቀልኩ እኮ ሲሉ ነበር። ደሪናት የመታችኝ ከጀርባ ሲሉ ነበረ። ደሪነ እንዴት አርጋ አለው። በሚስጥር ቤታቸው ገብቼ ነበረ። ድንገት እየወጣሁ እያለ ነበር ከኋላ የተኮሰብኝ። ዞርም አላልኩኝ ቶሎ ብዬ ነበር የራኩት ይላል። ቆይ እስኪ ትከሻን እዚህ ጋር ደገፍ አርገው እያሉ ነበር። ቆይ ጥይቱ ጫፍ ላይ ያለው የኔ ያለው ሰምጣረ ለማንተ በጣም እድለኛ ነህ። ነካ አርጎ ነገር ነው የገባው። ያማናሊ ምንድነው ያረከው? ቤቴን በደም ለወስከው። ደም በደም አረከው ቤቴን። ይኸው ተመልከተው እስኪ እዚህ መዛም ደም፣ ፎጣዬ በሙሉ ደም በደም። ታጸዳታለህ ራስህ፣ ነገ ስትነሳ ታጸዳታለህ። መስታወቴን ሰብረ ገባ በመስኮት በኩል ታጸዳታለህ፣ ራስህ ታስተካክላለህ እያሉ ነበረ። በጥይት ተመትቻለሁ እያልኩ እኮ ነው ሳራን እያሉ ነበረ። አንተ እኔ በጣም ብዙ ችግር ያለብኝ ሰው እኮ ነኝ። ደግሞ አንተን ልቆጣጠር እንዴ? እሺ ለማንኛውም ሆስፒታል ደውል፣ አምቡላንስ መምጣት አለበት። ያማናሊ እንዳተኛ እንቅልፍ እንዲወስድ እያለው ነበረ። እዛ ሆስፒታል ደውል ነበር። ሳራን እንዳደውል እያለው ነበር። ለምን ሲለው ያቆብናል ይኸውልህ እኔ መመታት መታወቅ የለበትም ገባ እዚህ ሆነ ነው ነገሩ የምናካሄደው እያለው ነበረ። አይሆንም ሲለው ነበረ። መሆን አለበት ዶክተር ትጠራለህ እያለው ነበረ። ዶክተር ልጠራ ሲለው ራስህ ታከመኛለህ ዶክተር አያስፈልግም እያለው ነበረ። ሳራን እንዴት ብዬ ብሎ ያፈጥበታል። በሌላ በኩል ነስሊያን ጉቨንን ልታየው መጣች። ጉቨን የተወሰነ ሕክምና ከተደረገለት በኋላ አሁን ራሱን አያውቅም፣ ማደንዘዣ ሰጥተውታል። ከዛም በኋላ ነስሊያን አጠገቡ ሆና አይዞ እያለችው እሱ አልነቃም። የአሌቭ ድምጽ እየተሰማን ነበረ። በጣም ከባድ ነበረ። የሆኑ ሁለት እብድ ወንዶች ናቸው መጥተው አይኔ እያየ የወጉት። እንዴ አቶ ጉቨንማ የሆነ ፍዝዝ ብሎ ነበር ማለት ነው እንጂ ሁለቱንም ቅጥቅጥ ነበር የሚያረጋቸው። እሱ እኮ ጠንካራ ወንድ ነው፣ እንዴት የሁሉ ነገር ሊፈጠር ይችላል ስትል ነበረ ፖሊሶቹ። ከዛም ነስሊያን ስትመጣ ከጉቨን ቃሉን እንውሰድ ሲሏት አይ አሁን ጥሩ አይደለም ያለበት ሁኔታ፣ አሁን አይችልም፣ አሁን አልነቃም፣ ነገ ሲነቃ መታችሁ ትወስዳላችሁ አለቻቸው። ሄዶ ከዛ በኋላ ስለ ሁሉም ነገር አመሰግናለሁ ብላ ነስሊያን አሌቭን ማመስገን ጀመረች። አረ በፍጹም አረ አይገባም እንዴ ምን ችግር አለው? ይሄ እኮ ማንም ሰው የሚያደርገው ነገር ነው። ደግሞ አቶ ጉቨን በጣም ጥሩ ሰው ነው። እኔ ምንም ማድረግ ብችል አረገዋለሁ። ኩላሊቴን ብሰጠው ደስ ይለኛል። ምንም ችግር የለም። እሱ መልካም ሰው ነው እያለቻት ነበረ። ከዛ በኋላ ምርጥ ጓደኛሞች ነን ብላ ነገረቻት። ነስሊያን የአሌቭ ነገር እያናድዳትና እያስቀናት መጣ። መቼ ነው ግን የት ነው የተገናኛችሁት አለቻት። አረ አልተገናኘንም፣ ሁለታችን ምርጥ ጓደኛሞች ነን እና እንተዋወቅ፣ አሌቭ ይባላል
እላለሁ ብላ ልጨብጣት እጇን ዘረጋች። ከዛ ነስሊያን እየጨበጠቻት ግራ እየተጋባች አሀ አንቺ ታዋቂዋ አሌፍ ነሽ? እኔ ነስሊያን የጉቨን ሚስት ስትላ ነበር። አሀ አንቺ ነሽ እንዴ ታዋቂዋ ነስሊያን? ሰምቼ ነበር ስለ አንቺ ብዙ ነገር፣ እውነቱን ልንገርሽ ከነገረኝ በላይ በጣም ቆንጆ ነሽ፣ የሚገርም ነው እያለቻ ነበር ነስሊያን። ይህን ጊዜ ግራ መጋባት ጀመረች። አመሰግናለሁ ጉቨን እኮ እንደዚህ ነው በቃ ሰዎችን ማድነቅ ይወዳል እያለቻ ነበረ። ከዛ አሌፍ ትንሽ ከፋት። በቃ እንግዲያውስ እንግዲህ እኔ ሊድ እያለቻ ነበር። ቀስ ብላ እየራቀቻ ነበረ። ሰራን በሌላ በኩል ያማን ቀዶ ሕክምና እያረገልን ነው። ጥይቱን ከሰውነቱ ለማምጣት እየሞከረ ነው። ስልክ ደወለ ወደ አንድ ዶክተር። እሺ ዶክተር ምንድነው ማረገው? ነው እጄን ታጠብ ያለው ጓንቴን አድርግ ያለው ምንድነው ማረገው እያሉ ነበረ። እሺ ቢላውን በለንትን በል አግለው እያለው ነበረ። ቢላውን በእሳት እያጋለው ነበረ ሰራን። ከዛ ቢላው ግሏል እያለ ሲነግረው በል ፍልቅቅ አድርግና ጥይቱን አውጣው እያለው ነበረ። ያማን እየጮኸ ጥይቱ ከጀርባው ተፈልቅቆ ወጣለት። ከዛ በኋላ ሰራን አሁን ደግሞ እዚህ ጋር ደሙን ለማስቆም እየሞከረ ነበር። ሰማዩን እንዳተኛ ያማን እንዳተኛውለ ደም መፍሰሱ ቆማላው አሁን ደህና ነህ እያሉ ነበረ። ያማን ጸጣለ። ያማን አለ እንዳተኛ እየነገርኩ ነው እያሉ ነበር ሰራንና ያማን ከረጅም ጊዜ በኋላ ከባድ ጊዜ ሲያሳልፉ ይህ የመጀመሪያቸው ነው። ያማን ያኔ ልጅ እያለ አብረን የምንዘምረውን የብሔራዊ ቡድናችንን መዝሙር ብዘምርለስ እያሉ ነበረ። ከዛ ያማን ፍዝዝ ብሏል። ከዛ ሰራን መዘመር ጀመረ። ይህም መዝሙር ሲዘምርለት ያማን ያስታወሰው ያማን እናትና አባቱን ካገኘ በኋላ ወደ ቤት እንደገባ ሰራን ምንም እንኳን ቢያስቀጠቅጠው ነገር ግን ልጁ መሆኑን የተቀበለበት ሰዓት ነበረ። ከዛም በኋላ ይህንን እያለ ነበረ አባቱ እንደሆነ ስለሱ እንዳረሳ ያስታወሰው። አሁን እንዲህ ያለ ሲያስታውሰው ያማን እየገረመው በዛው እንቅልፍ ሊወስደው ነው። በሌላ በኩል ሃንዴና ነስሊያን እዛ ሆስፒታል ውስጥ ተገናኙ። ሃንዴ ይሄ ሆስፒታል ከዚህ በኋላ ሰው ይሳላን አይደለም ያንቺ ሰዎችን ይዘሽልኝ ከዚህ ውጪ እያለች ነበረ። እንዳለ እዚህ ከዚህ በኋላ መታከም አይችሉም ብላ አበሳጨቻት። ይሄ የኔ ሆስፒታል ነው እያለች ነው። ነስሊያን ደግሞ አሳይሻለሁ እያለች ነው። ሃንዴ የኔ አባት እዚህ ሊታከም ሞቶ ነው የወጣው፣ አስከሬኑ የገደለው ደግሞ አባትሽ ነው ብላ አሁንም ቂም አለባት። እንደምትበቀላት ትዝትባታለች። ጂሱር ቻላን ሊያናግር መጣ። ከዛ ነስሊያን እና ላናግር ብላ ወሰደችው። በግልጽ ተፋቱ እያለችው ነበረ። እሱ እያለቀሰ ይቅርታ ይጠይቃል። ራሴን አጠፋለሁ ብላኝ እኮ ነው እጹን የሰጧት ይላል። ከአቅም በላይ እንደሆነበት ይናገራል። ነገር ግን ነስሊያን ተፋታችሁ አሁኑኑ ማየት ፈልጋለሁ ብላ የመጨረሻ ውሳኔዋን አሳወቀችው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታደንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ